ሰላም ውድ የማትስ አካዳሚ ቲዩብ ቤተሰቦች ዛሬ በዚህ ቪዲዮ ይዤላችሁ የቀረብኩት በ2017 ዓ.ም ኢንትራንስ ኤግዛሚኔሽን ላይ የመጣውን ማትስ ኤግዛም ምን ይመስላል የሚለውን ለማሳየት ነው። ይዤ የቀረብኩት ቡክሌት ኮዱ 295 ሰብጀክት ኮዱ 02 የሆነውን ነው። ቀጥታ ወደ ጥያቄው እንሄዳለን። የመጀመሪያው ጥያቄ ምንድነው የሚለው which one of the following is not a power function ይለናል። ኦኬ ከምርጫ ውስጥ ፓወር ፋንክሽን ያልሆነው የትኛው ነው የሚል ጥያቄ ነው። ይህን ጥያቄ ለመመለስ the only thing የምናደርገው ፓወር ፋንክሽን ምንድነው? f of x is equals to k times x the power of n እንደዚህ አይነት ፋንክሽን ፓወር ፋንክሽን ይባላል። እዚህ ጋር k ሪል ነምበር ነው ኤንም ሪል ነምበር ነው። ኦኬ ይህንን ፎርም ያልያዘ ማንኛውም ፋንክሽን ፓወር ፋንክሽን አይደለም ማለት ነው። በዚህ መሰረት ኤ ላይ ብንሄድ ፓወር ፋንክሽን ሆኖ እናገኘዋለን። ቢ ላይ ብንሄድ ፓወር ፋንክሽን ነው። ሲ ላይ ፓወር ፋንክሽን ነው። ዲ ላይ ያለው ነገር ግን ፓወር ፋንክሽን አይደለም። ኦኬ ኮንስታንት ዘ ፓወር ኦፍ ሳምቲንግ ኤክስፖኔንሻል ነው እንጂ ፓወር ፋንክሽን አይደለም። this is exponential function ኦኬ ስለዚህ እኛ የተጠየቅነው ፓወር ፋንክሽን ያልሆነው የትኛው ነው የሚለው ነው። ስለዚህ ዲ ላይ ያለው ፓወር ፋንክሽን አይደለም ማለት ነው። ኦኬ ወደ ሁለተኛው ጥያቄ ጋር ስንሄድ let f of x is 1 minus 2x the power of 1 over 2 then what is the value of f derivative? ኦኬ የዚህ ፋንክሽን ፈርስት ዴሪቬቲቭ ምን ይሆናል የሚል ነው የተጠየቅነው። ኦኬ ይህንን ዴሪቬቲቭ ለመመለስ ቼን ሩል ማወቅ ያስፈልጋል ማለት ነው። አንድ ፋክት ግን ሾርትሊ ልንገራችሁ። f of x ማለት ራዲካል x ከሆነ የዚህ ዴሪቬቲቭ የሚሆነው 1 over 2 ራዲካል x ነው የሚሆነው። ኦኬ ወይንም ይሄንን በፓወር ፋንክሽን ፎርም ማስቀመጥ ትችላላችሁ። ከዛ በቀላሉ ዴሪቬት እናደርገዋለን ማለት ነው። እኛ የተጠየቅነው f of x is equal to ራዲካል 1 minus 2x የዚህ ዴሪቬቲቭን ነው። ለምንድን ነው ራዲካል 1 minus 2x ያልኩት? ይሄ ከማጋ ደሴም ነው ከ1 minus 2x the power of 1 over 2 ጋር ደሴም ነው። የዚህን ዴሪቬቲቭ ስንፈልግ ቼን ሩል አፕላይ እናደርጋለን ማለት ነው። f ዴሪቬቲቭ ምን ይሆናል ማለት ነው? 1 over 2 times ራዲካል 1 minus 2x times 1 minus 2x ዴሪቬቲቭ the inner ዴሪቬቲቭ ይሰራል ማለት ነው ለብቻ። የዚችን ዴሪቬቲቭ ካየን የ1 minus 2x ዴሪቬቲቭ ምንድነው የሚሆነው? -2 ነው የሚሆነው። ይሄ ምን ይሆናል? -2 over 2 ራዲካል 1 minus 2x ይሆናል። ኦኬ 2 በ2 ሲቃለል -1 over ራዲካል 1 minus 2x ይሰጠናል ማለት ነው። the derivative of the given function ምን ይሆናል? -1 over ራዲካል 1 minus 2x ይሆናል ማለት ነው። ስለዚህ የሁለተኛውም ጥያቄ መልሳችን የሚሆነው ዲ ነው። ወደ ሶስተኛው ጥያቄ ጋር ስንመጣ which of the following statement describes the difference between scalar and vector quantities ይለናል። ሶስተኛው ጥያቄ ምንድነው የሚለው? ስለ ስኬለር እና ቬክተር ኳንቲቲ ፕሮፐርሊ ዲፍረንሱን ዲስክራይብ ያደረገው ስቴትመንት የትኛው ነው የሚል ነው። ኤ ጋር ስንሄድ physical quantities that only have directions are scalar ይለናል። ኦኬ እዚች ጋር ብቻ እናቆማለን። ኦኬ ዳይሬክሽን ብቻ ያለውን ፊዚካል ኳንቲቲ ስኬለር ስለማንል ስቴትመንቱን አንብበን መጨረስ አይጠበቅብንም። ስለዚህ ኤን ኤክስ እናደርገዋለን። ወደ ቢ ስንሄድ physical quantities that only have magnitude are scalar while that have both magnitude and direction are vectors ይለናል። ይሄ ፕሮፐርሊ ዲፍረንሱን ዲስክራይብ ያደረገ ስቴትመንት ነው። እኛ የተጠየቅነው ዲፍረንሱን ፕሮፐርሊ ዲስክራይብ ያደረገ ስቴትመንት የትኛው ነው የሚለውን ነው። ቢ መልስ መሆን ይችላል። ቼክ ማድረግ ትችላላችሁ። ሲ እና ዲ ላይ ያሉት ስቴትመንቶች ስኬለር እና ቬክተር ኳንቲቲን ፕሮፐርሊ ዲስክራይብ የሚያደርጉም አይደሉም። ኦኬ ወደ አራተኛው ጥያቄ ጋር ስንመጣ ምንድነው የሚለው? ኮንሲደር the following data እዚህ ጋር የሆነ ዴታ ተሰጥቶናል። እነዚህ ዴታዎቻችን ናቸው። ወደ 8 ቁጥሮች አሉ። ኦሬዲ በአሴንዲንግ ኦርደር ነው የተቀመጡት።
then the coefficient of mean deviation about the median is equal to how much ይለናል። እዚህ ጥያቄ ውስጥ የተጠየቅነው coefficient of mean deviation from the median ኦኬ ስለዚህ ሶስት ነገር ነው እዚህ ውስጥ ካልኩሌት የምናደርገው ሚኑን ካልኩሌት ሚዲያኑን ካልኩሌት እናደርጋለን ሚዲያኑን ካልኩሌት ካደረግን በኋላ mean deviation from the median calculate እናደርጋለን ኦኬ ሚዲያኑን easily calculate ማድረግ እንችላለን ቶታሊ 8 ስለሆኑ the average of the middle two terms ይሆናል ኦኬ 9 እና 11 ወስደን የሁለቱን average ስንሰራ ሚዲያኑን እናገኛለን which is 10 ኦኬ ሚዲያኑን ካገኘን በኋላ mean deviation from the median መታወቅ አለበት mean deviation from the median እንዴት ነው calculate የሚደረገው the sum of the absolute value of each variable minus the median over total number of observation which is 8 okay ስለዚህ የምናደርገው ምንድነው እያንዳንዷን ቁጥር ከሚዲያን ጋር እናቀናንሳለን so mean deviation from the median ምን ይሆናል absolute value of 1 minus 10 plus absolute value of 3 minus 10 plus absolute value of 7 minus 10 እያለ ሁሉንም እናቀናንሳለን እስከ መጨረሻው then 28 minus 10 okay so እያንዳንዱ ቁጥር ፖዚቲቭ ነው so ይህንን ለቶታል ነምበር ኦፍ ኦብዘርቬሽን እናካፍላለን okay total number of observationችን 8 ነው okay so mean deviation from the median እነዚህን ቁጥሮች ደምረን ስናስቀምጥ የምናገኘው 25 over 4 ወይንም 50 over 8 ሲቃለል 25 over 4 ይሆናል 25 over 4 mean deviation from the median ነው እኛውን የምንፈልገው coefficient of mean deviation from the median ነው okay coefficient of mean deviation from the median ደግሞ calculate ሲደረግ mean deviation over median ነው okay so mean deviationችን 25 over 4 ተገኝቷል medianችን 10 ነው ይሄንን simplify ስናደርግ የምናገኘው 25 over 4 times 1 over 10 ይሆናል which is 5 over 8 okay ስለዚህ coefficient of mean deviation from the median 5 over 8 ይሆናል ማለት ነው ስለዚህ አራተኛው ጥያቄ መልሳችን የሚሆነው C ነው ማለት ነው ወደ አምስተኛው ጥያቄ ጋር ስንሄድ which of the following is an irrational number ይሄንን ጥያቄ በማየት ብቻ ነው የምንመልሰው አንድ ነምበር irrational ነው የምንለው በራሽናል ፎርም ካልተቀመጠ ነው ስለዚህ a ላይ ያለውን ካየን ይሄንን ወደ ራሽናል መቀየር እንችላለን ስለዚህ irrational አይደለም b ላይ ያለውን ካያችሁ ከራዲካል ሲወጣ 0.2 ነው የሚሆነው ለምን square root of 0.04 ማለት 4 over 100 in the radical ማለት ነው ሲወጣ 2 over 10 ነው የሚሆነው ስለዚህ ይህም ራሽናል ነምበር ነው ኦኬ ወደ c ስንሄድ ይህም repeating decimal ነው repeating decimal ደግሞ ወደ fraction ስለሚቀየር ራሽናል መሆን ይችላል ነገር ግን d ላይ ያለውን ቁጥር ካያችሁ square root of 29 ነው ከራዲካል መውጣት አይችልም so this is irrational number okay ስለዚህ irrational number የሆነው የትኛው ነው ለሚለው መልሳችን d ይሆናል ማለት ነው ወደ ስድስተኛው ጥያቄ ጋር ስንሄድ consider the graph of a certain trigonometric function given below ይለናል okay ግራፉ እዚች ጋር በደንብ የማይታይ ከሆነ እቺ ፖይንት ኦሪጂን ናት እዚች ጋር ሁለተኛው ፖይንት xን ክሮስ የሚያደርግባት ፓይ ነች ኦኬ በደንብ ስለማይታይ እኔ እዚህ ጋር ደምቅላችኋለሁኝ ሁለተኛው x ኢንተርሰፕት ደግሞ 2 ፓይ ነው እያለ ይሄዳል ኦኬ ይህ ግራፍ ኮንሲደር የተደረገው ከ-pi over 2 እስከ 5pi over 2 ነው ኦኬ ሶ ይህ ግራፍ የማን ግራፍ ሊሆን ይችላል የሚል ጥያቄ ነው የተጠየቅነው a ጋር ስንሄድ sec x ይለናል sec ማለት 1 over cos x ነው ኦኬ 1 over cos x ደግሞ infinitely many vertical asymptotes አለው ኦኬ በተሰጠው ኢንተርቫል ውስጥ ራሱ vertical asymptote አለው ግራፉ ግን vertical asymptote ስለሌለው a ላይ ያለው ፋንክሽን የተሰጠውን ግራፍ ሪፕሬዘንት አያደርግም b ላይ ካየን y = sin x ታስታውሱ እንደሆነ sin x በኦሪጂን የሚያልፍ ነው x ኢንተርሰፕቱ an integral multiple of pi ነው ስለዚህ b መልስ መሆን ይችላል
ሲ ላይ ኤ ላይ በተመሳሳይ መልኩ ቨርቲካል አሴምቶት አለው ስንል ነበር። ሲ ላይም ኮሴክ ማለት 1/sin x ማለት ነው። ይህም ፋንክሽን ቨርቲካል አሴምቶት አለው። ነገር ግን የተሰጠው ግራፍ ቨርቲካል አሴምቶት የለውም። ስለዚህ ሲም መሆን አይችልም፣ ዲም መሆን አይችልም። ለምንድን ነው y = cos x ግራፉን ሪፕሬዘንት የማያደርገው? ኤክስ 0 ሲሆን y ቫልዩ 1 ነው የሚሆነው። ስለዚህ በኦሪጂናል አያልፍም ማለት ነው። ስለዚህ የተሰጠው ግራፍ ሪፕሬዘንት የሚያደርገው ሳይን ፋንክሽን ነው ማለት ነው። ወደ ሰባተኛው ጥያቄ ጋር ስንመጣ which of the following statement defines favorable outcomes in a random experiment ይላል። ራንደም ኤክስፐሪመንት ውስጥ ፌቨራብል አውትካም ምንለው ወይንም ፌቨራብል አውትካምን ዲፋይን ሊያደርግ የሚችል የትኛው ስቴትመንት ነው ይለናል። ኤ ጋር እንሄዳለን። the outcome that ensures the occurrence of a particular result or a particular event is a favorable outcomes. ኦኬ ኤ ላይ ያለው ስቴትመንት ፌቨራብል አውትካምን ፕሮፐርሊ ዲስክራይብ ያደርጋል። ሌሎቹ ፌቨራብል አውትካምን ዲስክራይብ የሚያደርጉ አይደሉም። ቢ ላይ ብትሄዱ ዘ አውትካም ኮንቴኒንግ ኦል ሳምፕል ኤለመንት ይለናል። ይሄ ሳምፕል ስፔስን ነው ዲስክራይብ የሚያደርገው። ዲስ ኢዝ ሳምፕል ስፔስ። ኦኬ ፌቨራብል አውትካምን ሳይሆን ሳምፕል ስፔስ ነው ዲስክራይብ የሚያደርገው። ሲ እና ዲ ላይ ያሉትንም ስቴትመንቶች ካየን ፌቨራብል አውትካምን ዲስክራይብ የሚያደርጉ አይደሉም። ስለዚህ አውቶማቲካሊ ሰባተኛውን ጥያቄ ኤን አክብበን ማለፍ እንችላለን ማለት ነው። ወደ ስምንተኛው ጥያቄ ስንሄድ given that logarithm of 4.8 is this one, logarithm of 6.93 is this one, logarithm of 6.84 is given here. ኦኬ እነዚህን ይዘን ምንን ካልኩሌት እንድናደርግ ነው የተጠየቅነው? ራዲካል 48 ምን ይሆናል የሚለውን ነገር ነው። ኦኬ ሶ ራዲካል 48ን ቤዝድ ኦን ዲስ ኢንፎርሜሽን ፕሮፐርሊ ዲስክራይብ ማድረግ እንችላለን ወይም ቫልዩን ማግኘት እንችላለን። ኦኬ ናው ሌትስ ሴይ ሌት ኤክስ ኢዝ ራዲካል 48 ቦዝ ሳይድ ባይ ሎጋሪዝም ኦፍ ቤዝ 10 ብንወስድ ምን ይሆናል? ሎግ ኤክስ ኢዝ ኢኳልስ ቱ ሎጋሪዝም ኦፍ ራዲካል 48 ይሆናል ማለት ነው። ራዲካል 48 ደግሞ እንደዚህ ሊጻፍ ይችላል። 48 ዘ ፓወር ኦፍ 1/2 ልታደርጉት ትችላላችሁ። ዜን ይሄ ምን ይሆናል ማለት ነው? ሃፍ ኦፍ ቤዝድ ኦን ዘ ፕሮፐርቲ ኦፍ ሎጋሪዝም ሃፍ ኦፍ ሎጋሪዝም ኦፍ 48 ይሆናል። ኦኬ ሶ ይህ እንዴት ሊተነተን ይችላል? ሃፍ ኦፍ ሎጋሪዝም ኦፍ 48 ማለት 4.8 ታይምስ 10 ነው። ስለዚህ እንደዚህ ልናደርገው እንችላለን። ሎጋሪዝም ኦፍ 4.8 ታይምስ 10 ኦኬ። በመልቲፕሊኬሽን ጊዜ ግን ለብቻ እንደዚህ ልንወስድ እንችላለን። ኦኬ ፕሮፐርቲ ኦፍ ሎጋሪዝምን ተጠቅመን ሶ ይህ ምን ሆነ ማለት ነው? ሃፍ ኦፍ ሎጋሪዝም ኦፍ 4.8 ፕላስ 1 ሆነ ማለት ነው። ኦኬ ሎጋሪዝም ኦፍ 4.8 እዚህ ጋር ተሰጥቶናል። ኦኬ 0.6812 ነው ተብሎ። ኦኬ ስለዚህ እንተካለን። ሃፍ ኦፍ 0.6812 ፕላስ 1 ኦኬ የዚህ ሃፍ ምንድን ነው የሚሆነው? የዚህ ሃፍ የሚሆነው ሃፍ ኦፍ 1.6812 ይሆናል። ሃፍ ኦፍ ዲስ ነምበር የሚሰጠን 0.8406 ነው። ኦኬ ይህ ቫልዩ ከሎጋሪዝም ኦፍ ኤክስ ጋር እኩል ነው። ሶ ኤክስ ምን ይሆናል ማለት ነው? 10 the power of 0.8406 ይሆናል። ይሄም ኦልሬዲ ተሰጥቶናል ከላይ። ኦኬ እዚህ ጋር ተሰጥቶናል። ሎጋሪዝም ኦፍ 6.93 ማለት 0.8406 ነው። ኦኬ ሶ ይሄንን ስንቀይረው ምን ይሆናል ማለት ነው? 6.93 ሆነ ማለት ነው። ስለዚህ ኤክስ 6.93 ነው ስንል ራዲካል 48 ኦኬ ራዲካል 48 ምን ሆነ ማለት ነው? 6.93 ይሆናል እያለን ነው። ስለዚህ የስምንተኛው ጥያቄ መልሳችን የሚሆነው ሲ ነው ማለት ነው። ወደ ዘጠነኛው ጥያቄ ጋር ስንሄድ ምንድነው የተሰጠን? let f of x is x cubed plus 2x plus 1. This is f of x and g of x is x squared minus 1.
እነዚህ ሁለት ፖሊኖሚያል ተሰጥተውናል so which of the following is true ይለናል a ላይ ስንሄድ f of x over g of x x square plus 1 over x minus 1 ነው ይለናል f of x over g of x ማለት x cube plus 2x plus 1 over x square minus 1 ነው ይሄ ሲምፕሊፋይ አይደረግም ስለዚህ a ላይ ያለውን ኤክስፕሬሽን ይሄንን የሚመስልበት ሁኔታ አይኖርም ማለት ነው ሶ ይሄ ሮንግ ነው ኦኬ ወደ b ስንሄድ f of x plus g of x ሁለቱን ዳይሬክትሊ አድ ብናደርግ ሁለቱን f of x እና g of x ዳይሬክትሊ አድ ብናደርግ ላይክ ተርም እንሰበስባለን ሶ ይሄ ምንድነው የሚሆነው x cube plus x square plus 2x ይሆናል ማለት ነው የተሰጠው ግን ሌላ ነው x cube plus x ነው ስለሚል ቢም መልስ መሆን አይችልም ወደ c ስንሄድ ከf of x ላይ g of x ብንቀንስ ኦኬ ፕሮፐርሊ ብራኬት አድርገን ማስቀመጥ ይተበቅብናል ስናቀናንስ ሶ ይሄ ማለት ከx cube plus 2x plus 1 ላይ x square minus 1 መቀነስ ይሄን ስናቀናንስ ኮንስታንቱ plus 2 ነው የሚሆነው ኦኬ የተሰጠውን ኤክስፕሬሽን ይሄንን አይመስልም ስለዚህ c ላይ ያለውም ስቴትመንት ሮንግ ነው ማለት ነው d ላይ ያለውን ከፈለጋችሁ ቼክ ማድረግ ትችላላችሁ ከፈለጋችሁ እውነት የሆነውን ስለሚል the first three statements are wrong ማለት by default መልሱ d ነው የሚሆነው ኦኬ ቼክ ማድረግ ትችላላችሁ f of x በg of x ስታባዙ ፕሮፐርሊ ይህንን ኤክስፕሬሽን ይሰጣናል ማለት ነው ስለዚህ የዘጠነኛው ጥያቄ መልሳችን የሚሆነው d ነው ማለት ነው ወደ 10ኛው ጥያቄ ጋር ስንሄድ let a is a set containing 1 up to 10 and b is a set containing -1 up to 10 okay so these are a set containing real numbers between 1 and 10 and -1 and 10 okay so ጥያቄው ምንድነው what is the relative complement of a with respect to b okay the relative complement of a with respect to b symbolically ሲገለጽ b less a ማለት ነው ወይንም በሴት ቢልደር ፎርም ስንገልጸው a set containing x where that x is in b but not in a okay ምን ማለት ነው b ውስጥ ብቻ ያለ a ውስጥ የሌለ ማለት ነው ኦኬ ሶ ይህንን ጥያቄ ፕሮፐርሊ ለመመለስ ሪል ላይን እንደዚህ ኮንስትራክት እናደርግና ይሄ ሪል ላይን ቢሆን ሴት b ከ-1 ጀምሮ ከ-1 እስከ 10 ነው ኦኬ ከ-1 እስከ 10 ያለው ይሄ ሴት b ነው ኦኬ ሴት a ደግሞ ከ1 እስከ 10 ነው ኦኬ እዚች ጋር ብትሆን 1 ያለችው ከዚህ እስከ 10 ድረስ ያለው ይህ ኢንተርቫል ሴት ኤን ሪፕሬዘንት ያደርጋል አሁን the relative complement of a with respect to b ወይንም b ውስጥ ብቻ ያለ ነው የተጠየቅነው a አንድን ጨምሮ እስከ 10 ስለሚሄድ the relative complement of b with respect to the relative complement of a with respect to b እቺ ሪጅን ትሆናለች ማለት ነው 1ን ሳያካትት ኦኬ ስለዚህ b less a ማለት a set containing x that x should be -1 less than or equals to x but x should be strictly less than 1 okay 1 and ሳያካትት ማለት ነው this is the relative complement of a with respect to b ስለዚህ የ10ኛው ጥያቄ መልሳችን የሚሆነው d ነው ማለት ነው ኦኬ ወደ 11ኛው ጥያቄ ጋር ስንሄድ ግራፉን ራፍሊ ለማሳየት ሞክራለሁ እዚህ ላይ ደብዘዝ ስለሚል ይህ ኤክስ አክሲስ ነው ኦኬ ይህ ሆሪዞንታል ላይን ኤክስ አክሲስ ነው የተሰጡት ሁለቱ ቨርቲካል አሲምፕቶቶች እነዚህ በ1 እና በx = 1 እና በx = -1 የሚያልፉ ናቸው ስክሪንሾት አድርጌ ወሰድኩት ስለሆነ በደንብ አይታይም ሶ እንደዚህ ነው ሌላው ደግሞ ከርቮቹ የተወሰነ ይታያሉ በያስባለሁኝ ኦኬ እዚህ ጋር የሆነ ከርቭ አለ በመሃላቸው እንደዚህ አይነት ነገር አለ በኦሪጅን የሚያልፍ ኦኬ በኦሪጅን የሚያልፍ እንደዚህ አይነት ከርቭ አለ ዜን ሶስት ፒስ ኦፍ ከርቭስ አሉን
ሶ ይህንን ግራፍ ሪፕሬዘንት ሊያደርግ የሚችል ከምርጫ ውስጥ የትኛው ራሽናል ፋንክሽን ነው ይለናል። ኦኬ አውቶማቲካሊ ከምርጫችን ውስጥ ሲን እናስወግዳለን። ለምን? ሲ ላይ ያለው ራሽናል ፋንክሽን ምንም አይነት ቨርቲካል አሴምቶት አይኖረውም ወይም ዲኖሚኔተሩ ዜሮ የሚሆንበት ሁኔታ የለም ማለት ነው። ሌላኛው ነገር ደግሞ ኤ እና ሲን አውቶማቲካሊ ካንስል ስለምናደርግበት ነገር እናወራ። ኤ ላይ ካየን ኤ ላይ ያለው ራሽናል ፋንክሽን the degree of the numerator and the degree of the denominator are the same። ስለዚህ ሆሪዞንታል አሴምቶቱ the coefficient of the numerator over the coefficient of the denominator ነው የሚሆነው ማለት ነው። ያ ማለት the leading coefficient of the numerator over the denominator። ኦኬ 1 over minus 1 1 over minus 1 ምንድን ነው የሚሆነው? minus 1 ነው የሚሆነው። so y is equals to minus 1 ምን ይሆናል? ሆሪዞንታል አሴምቶት ይሆናል ማለት ነው። ኤ ላይ ላለው ግራፍ ኦር ኤ ላይ ላለው ፋንክሽን ሆሪዞንታል አሴምቶቱ y is equals to minus 1 ነው። ነገር ግን የተሰጠው ግራፍ እዚህ ስዕሉ ላይ የምናየው ግራፍ ሆሪዞንታል አሴምቶቱ ኤክስ አክሲስ ነው ወይንም y is equals to 0 ነው። ኦኬ ስለዚህ ፋንክሽናችን ሊሆን የሚችለው የሆነ ፋንክሽን ሆሪዞንታል አሴምቶቱ y is equals to 0 ወይንም ኤክስ አክሲስ መሆን የሚችል መሆን አለበት። ኦኬ ስለዚህ ኤ ላይ ያለውንም ኢሚዲየትሊ ካንስል እናደርጋለን። መልስ መሆን አይችልም። ዲ ላይ ያለውንም ካንስል እናደርጋለን። ለምን? ዲ ላይ ላለው ፋንክሽን ሆሪዞንታል አሴምቶቱ y is equals to 1 ነው። የተሰጠን ግራፍ ግን ሆሪዞንታል አሴምቶቱ ኤክስ አክሲስ ወይንም y is equals to 0 ነው ማለት ነው። ኦኬ ምንም ሳንጨናነቅ መልስ የማይሆኑትን ሲስተማቲካሊ ዲስካርድ ስናደርግ መልሱ ጋር እንሄዳለን ማለት ነው። ኦኬ ሶ ያለምንም ጥርጥር የ11ኛው ጥያቄ መልሳችን የሚሆነው ቢ ነው ማለት ነው። ክሊርሊ ቢ ላይ ላለው ፋንክሽን ቨርቲካል አሴምቶቱ 1 እና -1 ነው። ሆሪዞንታል አሴምቶቱ ኤክስ አክሲስ ነው ወይንም y is equals to 0 ነው። ፈርዘር ኢንፎርሜሽን ቼክ ማድረግ ብትፈልጉ you can approach one of the vertical asymptote from either of the sides። ስለዚህ how the graph behaves የሚለውንም ማየት እንችላለን ማለት ነው። ወደ 12ኛው ጥያቄ ጋር ስንሄድ consider the function f of x is equals to x cube minus 3x square plus 3 on the interval -2 up to 3. Then which of the following point is local minimum and local maximum of the function respectively? Okay, local minimum እና local maximum ፖይንቶችን ተጠይቀናል። ፋንክሽኑ ያው እዚህ ጋር እንደምታዩት x cube minus 3x square plus 3 ነው። ኦኬ ስለዚህ የዚህን ፋንክሽን ሎካል ሚኒመም እና ሎካል ማክሲመም ፖይንት ለማግኘት የመጀመሪያው ስራችን የሚሆነው ክሪቲካል ፖይንት መፈለግ ነው። ሶ ክሪቲካል ፖይንት ስንፈልግ ዴሪቬቲቭ ኦፍ ዘ ፋንክሽንን ለዜሮ ሶልቭ እናደርጋለን። በት ዋት ኢዝ ዘ ዴሪቬቲቭ ኦፍ ዘ ፋንክሽን? የዚህ የተሰጠው ፋንክሽን ዴሪቬቲቭ ምንድነው የሚሆነው? ኤፍ ዴሪቬቲቭ 3x ስኩዌር ማይነስ 6x ነው። ኦኬ ሶ ይህንን ለዜሮ ሶልቭ ስናደርግ ያ ማለት 3x ስኩዌር ማይነስ 6xን ለዜሮ ሶልቭ ስናደርግ 3xን ፋክተር እናደርጋለን then x minus 2 ይቀረናል። so this product is 0 ስንል x 0 መሆን አለበት or x 2 መሆን አለበት። okay so these are the critical numbers። እነዚህ ክሪቲካል ነምበሮቻችን ናቸው። ኦኬ ክሪቲካል ነምበሮቻችንን ካገኘን በኋላ ሎካል ማክሲመም ፖይንት እና ሎካል ሚኒመም ፖይንትን ለማወቅ ሰከንድ ዴሪቬቲቭ ቴስት እንጠቀማለን። ኦኬ ሰከንድ ዴሪቬቲቭ ቴስት ኦኬ ሰከንድ ዴሪቬቲቭ ቴስት የሚነግረንን ምን እንደሚል እነግራችኋለሁ። ሶ ክሪቲካል ፖይንቶቹን ሰከንድ ዴሪቬቲቭ ውስጥ እናስገባና okay if f second derivative at c is negative, then if this happens then f has local maximum at c f of c እንላለን። okay ሌላኛው second derivative test የሚነግረን if the second derivative at a critical number is greater than 0, then f has local minimum at
c f of c እንላለን ማለት ነው። ስለዚህ ሁለቱን ክሪቲካል ፖይንቶች ሰከንድ ዴሪቬቲቭ ውስጥ እናስገባለን። እንግዲህ እዚህ ጋር ፈርስት ዴሪቬቲቭ አለን። second derivative ምን ይሆናል? The second derivative of this function becomes 6x minus 6. Okay. Clearly, the second derivative ውስጥ ዜሮን ብታስገቡ okay, the second derivative at 0 negative ነው የሚሆነው። ስለዚህ 0, f of 0 ምን ይሆናል ማለት ነው? local maximum ይሆናል ማለት ነው። okay, local maximum ይሆናል። second derivative ውስጥ 2ን ብታስገቡ 2 the second derivative ውስጥ 2ን ብታስገቡ the second derivative at 2 positive 6 ነው, which is a positive number. So 2, f of 2 ምን ይሆናል? local minimum ይሆናል ማለት ነው። እንግዲህ f of 0 ማለት የሚታይ ነገር ነው። እዚህ ፋንክሽን ውስጥ ትሄዱና 0 ብታስገቡ ፋንክሽኑ 0 ነው የሚሆነው, I mean 3 ነው የሚሆነው። ስለዚህ 0,3 ሎካል ማክሲመም ይሆናል። 2, -1 ሎካል ሚኒመም ይሆናል ማለት ነው። ኦኬ ስለዚህ አስቀድመን የምንገልጸው ሎካል ሚኒመሙን ነው፣ ከዛ ሎካል ማክሲመሙን ነው። ስለዚህ 0,3 ሁለተኛ ላይ ይገለጻል፣ ፈርስት ላይ 2, -1 ነው የሚሆነው ማለት ነው። ስለዚህ የ12ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ወደ 13ኛው ጥያቄ ጋር ስንሄድ consider the following grouped frequency distribution table ይለናል። እዚህ ጋር grouped frequency distribution table ተሰጥቶናል። ከዚህ ቴብል ላይ የተጠየቅነው what is the class midpoint of the fourth class ይለናል። የአራተኛው ክላስ midpoint ምን ይሆናል? አራተኛው ክላስ ማለት first, second, third, fourth እዚህ ውስጥ ነው ማለት ነው። የዚህን ክላስ midpoint ለማግኘት 30 እና 39 ደምረን ለሁለት እናካፍላለን። ኦኬ ክላስ ሚድ ፖይንት ማለት the average of that class ማለት ነው። ይሄን ደምረን ለሁለት እናካፍል የምናገኘው 34.5 ነው። ኦኬ ስለዚህ ክላስ ሚድ ፖይንት of the fourth class 34.5 ይሆናል ማለት ነው። ወደ 15ኛው ጥያቄ ጋር ስንሄድ which of the following is the simplified form of the expression 81 the power of 1 over 5 over 27 the power of 3 over 5 ይለናል። ኦኬ ሶ ይሄንን ሪራይት ማድረግ ነው። 81 ማለት 3 the power of 4 ነው። 3 the power of 4 the whole 1 over 5 over 27 ማለት 3 the power of 3 ነው። the whole 3 over 5 አለን። so ይህ እንዴት ሊጻፍ ይችላል? 3 the power of 4 over 5 over 3 the power of 9 over 5 ይሆናል። ቤዛቸው ሲሚላር ስለሆነ 3 the power of 4 over 5 minus 9 over 5 አድርገን ልናስቀምጥ እንችላለን። so this means 3 the power of minus 5 over 5 ይሆናል, which is 3 the power of minus 1. 3 the power of minus 1 ማለት ደግሞ 1 over 3 ማለት ነው. therefore the simplified form of the expression 1 over 3 ነው ማለት ነው። ኦኬ ስለዚህ 15ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ወደ 16ኛው ጥያቄ ጋር ስንሄድ what is the surface area of the cylinder whose radius is 2 cm and height is 7 cm? okay so surface area ካለን by default total surface area ነው የምንመልሰው። ኦኬ specifically lateral surface area ካላለን በስተቀር surface area of something ካለ total surface area ነው የምንመልሰው። so the surface area is the lateral surface area plus 2 times area of the bases. okay lateral surface area of a cylinder ደግሞ ፎርሙላው ምንድነው? 2 pi r times h ነው plus the bases are circular ስለዚህ 2 times pi r square ይሆናል ማለት ነው። so r አለ r 2 ነው h ደግሞ 7 ነው። so ቀጥታ እንተካለን 2 pi times 2 centimeter times 7 centimeter plus 2 pi times 2 centimeter square. okay 2 times 2 4 no 4 times 7 is 28. so 28 pi centimeter square plus here 4 አለን 4 centimeter square በሁለት ስናበዛው 8 pi centimeter square ይሆናል።
So ይሄንን ጠቅላላ ስንደምረው 36 pi centimeter square ይሆናል። This is the surface area of the cylinder. ስለዚህ 16ኛው ጥያቄ መልሳችን የሚሆነው C ነው ማለት ነው። So ወደ 17ኛው ጥያቄ ጋር ስንሄድ suppose we have 4 objects chosen 3 at a time. Then which of the following statement is true? The number of combination is 6 ይለናል። combination of 4, 3 ማለት 4 factorial over 4 minus 3 factorial times 3 factorial ማለት ነው። ይህንን ስናቃልለው የሚመጣው 4 ነው። ኮምቢኔሽኑ 6 ሳይሆን 4 ነው። ስለዚህ ኤ ላይ ያለው መልስ መሆን አይችልም፣ ቢ ላይ ያለው መልስ መሆን አይችልም። ኮምቢኔሽኑ 6ም 24ም አይደለም። ስለ permutation ስናወራ permutation of 4 chosen 3 at a time ማለት 4 factorial over 4 minus 3 factorial ማለት ነው, which is 4 factorial. 4 factorial ደግሞ ሲቃለል 24 ሆኖ ነው የሚቀመጠው። ስለዚህ the number of permutation is 24 የሚለው ሲ ላይ ያለው ትክክለኛ ስቴትመንት ነው፣ ዲም ሮንግ ነው ማለት ነው። ሶ የ17ኛው ጥያቄ መልሳችን የሚሆነው ሲ ነው ማለት ነው። ወደ 18ኛው ጥያቄ ጋር ስንሄድ consider the equation logarithm of x plus logarithm of x minus 3 is equals to 1. Then what is the solution set ይለናል። የዚህ ሎጋሪዝም ሶሉሽን ሴቱ ምንድን ነው? ኦኬ ወደ ሶሉሽን ፕሮሰሱ ከመሄዳችን በፊት ሁሌም ዶሜኑን ስፔሲፋይ ማድረግ አስፈላጊ ነው። ኦኬ እዚች ጋር ያለችው x should be greater than 0 at the same time x minus 3 should be greater than 0. x minus 3 ከ0 መብለጥ አለበት፣ xም ከ0 መብለጥ አለበት። የሁለቱ ኢንተርሴክሽን x ከ3 ይበልጣል የሚል ነው። ኦኬ የተሰጠው ሎጋሪዝም ዲፋይንድ የሚሆነው x ከ3 የበለጠ ከሆነ ብቻ ነው። otherwise ኢኩዌሽኑ ሶሉሽን አይኖረውም። ሶ ወደ ሶሉሽን ፕሮሰሱ ስንሄድ ሁለቱም ሎጋሪዝሞች ቤዛቸው 10 ነው። ስለዚህ እንደዚህ ልናደርግ እንችላለን። ሎጋሪዝም ኦፍ x times x minus 3 in base 10 is equals to 1 አድርገን ልናስቀምጥ እንችላለን። በማላቸው ፕላስ ስለሆነ ያለው using property of logarithm እንደዚህ ይቀመጣል። so ይህ ምን ይሆናል ማለት ነው? x times x minus 3 is equals to 10 the power of 1 which is 10. so this implies x square minus 3x minus 10 is equals to 0 ነው ማለት ነው። ይሄ እንዴት ይጻፋል? x minus 5 times x plus 2 ተደርጎ ፋክተር ተደርጎ ይቀመጣል። so this product 0 ነው ስንል ምን ማለታችን ነው? x 5 ነው ወይንም x minus 2 ነው እያልን ነው። minus 2ን ግን ሶሉሽን አድርገን መውሰድ አንችልም። ምክንያቱም ኢኩዌሽኑ ዲፋይንድ የሚሆነው x ከ3 የበለጠ ሲሆን ብቻ ነው። ስለዚህ minus 2ን ሪጀክት እናደርግና ሶሉሽን ሴት ብለን የምንወስደው ማንን ብቻ ይሆናል? 5ን ብቻ ይሆናል። ስለዚህ የ18ኛው ጥያቄ መልሳችን የሚሆነው ኤ ነው ማለት ነው። ወደ 19ኛው ጥያቄ ጋር ስንሄድ a fair 6-sided die is tossed once. Then what is the probability of getting a factor of 4? እንግዲህ 6-sided die አለ። 6 ሳምፕል ስፔሳችን 6 ፖሲቢሊቲስ ይይዛል ማለት ነው። ሳምፕል ስፔሳችን 1 up to 6 ነው የሚይዘው። እኛ የፈለግነው ምን አይነት ፌቨራብል አውትካም ነው እንዲኖርልን የምንፈልገው ፋክተርስ ኦፍ 4 ነው። ሶ 1 2 እና 4 ናቸው ፋክተርስ ኦፍ 4 ምንለው። ስለዚህ ይህንን የማግኘት ፕሮባቢሊቲያችን 3/6 ነው ወይንም 1/2 ነው ማለት ነው። ስለዚህ የ19ኛው ጥያቄ መልሳችን የሚሆነው ኤ ነው። ወደ 20ኛው ጥያቄ ጋር ስንሄድ which of the following statement is true about a relation ይለናል። ኤ ላይ the domain and range of a relation are equal sets ይለናል። እንደዚህ የሚል ዴፊኒሽን የለንም። እኩል ሊሆኑ ይችላሉ፣ ላይሆኑ ይችላሉ፣ ምንም ላይገናኙ ይችላሉ። ወደ ቢ ስንሄድ the range of a relation is the set of all its first coordinates ይለናል። the set of all its first coordinate range ሳይሆን ዶሜን ነው የሚሆነው። ስለዚህ ቢም ሮንግ የሆነ ስቴትመንት ነው። ሲ ጋር ስንሄድ the domain of a relation is the set of all its second coordinates። ይህም ስለ ዶሜን ሳይሆን ስለ ሬንጅ የሚያወራ ስቴትመንት። አውቶማቲካሊ የቀረን ዲ ነው። እሱን መምረጥ እንችላለን። ግን ለምን ዲ መልስ ይሆናል የሚለውን ነገር እኔ
A relation from A to B is any subset of A cross B for non-empty sets A and B ይለናል okay ከA ወደ B ማፕ የሚያደርግ ሪሌሽን ቢኖር okay ሪሌሽናችን ከA እስከ ወደ B ማፕ የሚያደርግ ቢሆን ማንኛውም ሪሌሽን R it's the subset of the cross product of the two sets okay ስለዚህ D ላይ ያለው ስቴትመንት ትክክለኛ የሆነ ስቴትመንት ነው ማለት ነው ውድ ተማሪዎች የ2017 ዓመተ ምህረት ማቴማቲክስ ኢንትራንስ ኤግዛሚኔሽን የመጀመሪያው 20 ጥያቄ ይሄንን ይመስላል ቀጣዮቹን ጥያቄዎችና መልሶቻቸው ምን ይመስላል የሚለውን ከሰዓታት በኋላ የምለቅላችሁ ይሆናል ስራዎችን ከወደዳችሁ ለሌሎች ጓደኞቻችሁ እንዲደርስ ሼር ማድረግ አትርሱ ቻናሌ እንዲያድግ የምትፈልጉ ከሆነ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ thank you for watching